ከእንቅልፌ ከነቃሁ ትንሽ በቆየም አልጋ ላይ በማስቴሽን እንደተጣበቀ ሰው እዛው ላይ እንደተኛው ነበር። አይኔ ከተገላበጠበት ሰዓት አንስቶ ወደ ጣሪያው እንዳንጋጠጥኩ ነው። ዝናቡ የኔ ጓደኞች የሆኑት አይጦች የእግር ኮቴ ያረፈበት ኮርኒስ፣ ንግግር እንዳላቸው ሰው ዝም ብዬ ትክ ብዬ ተመለከትኩ። አንዳንዴ ገና ከእንቅልፌ ከመነሳቴ ሚጫንኝ የድባቴ ስሜት አለ። ዛሬም ያቀን ነበር። ስሜቱ ካናቴ ጀምሮ ጨምድዶ ይዞኛል። ተነሽ ማይል ከባድ ስሜት ላይ ነበር የነበርኩት። ምን እንደማስብ ሳላቅ ለረጅም ሰዓት እያፈጠጥኩበት ከነበረው እይታ መለስ ብዬ ወደ ጎን ገልበጥ አልኩ። በረጅሙ እንደመተንፈስ ብዬ ግዴን ከተኛውበት ብድግ አልኩኝ። ያቺ ጠባቧ የኪራይ ቤት የያዘችው አልጋዬንና ቁም ሳጥኔን ነበር። ከዛ ባለፈ መሬት ላይ ያሉትን ንብረቶቼ እንደ ነገሩ አመቻች ተይዛለች። ሰውነቴ ከአልጋ ተነስቶ እግሬ መሬቱ እንደነካ ከቁም ሳጥኔ ጋር ትይዩ ገጠምን። ቁም ሳጥኔ ከውጭ በኩል መስታወት ነበረው። ለጥድፊያ እንዲሁም ለቦታው ይመች አጠር መጠን ያህል ነበር። አንዳንዴ ይህ የድባቴ ስሜት ሰውነቴን ሲገዛው ቆም ብዬ መላ አካሌን በመስታወት መገምገሙን እያያዘዋለሁ። ምንም አይነት ቆንጆ ነኝ። ቆንጆ አይነት ሰው አልሆንም። ደህና ለብሼና ዘንጬ ፊቴ ለሚታየው ውበቴ በዚህ ስሜት ወቅት ድምሎ ይጠፋል። ይልቁኑ ቆም ብዬ ስመለከተው ሰውነቴ ላይ የተሸከምኩት አንዳች ነገር እንዳለ አይነት ስሜት ይሰማኛል። ማላውቀው ነገር እንዳለ አይነት ይታየኛል። ከየቱ መጀመር እንዳለብኝ ግን አላውቅም። ጸጉሬ ወይስ ምን? ቀረብ ብዬ ፊቴን ለመመልከት ሞከርኩ። ማታ እንደ ነገሩ አስሬው የነበረውን ሻሽ ካናቴ ላይ ወርዷል። ቀረብ አልኩ። በጣም ቀረብ አልኩኝ። ብቅ ማለት እየቃጠው የነበረውና ደንበኛ የሆነው ጸጉር አስተካካይ ነገረኝ ትውስ ብሎኝ በደንብ ለመመልከት ወደ መስታወቱ ይበልጥ ቀረብ አልኩ። ሽበቱ ካናቴ ቀና ብሏል። ብድግ ብሏል። በፊት ላይ ሰው ኋላ ሆኖ ካልተመለከተ በስተቀር ለኔ ማይታየኝ ዛሬ ላይ በገዛ አይኖቼ የተመለከትኩት። መለስ ብዬ በረዥሙ ተነፈሱ። ሰውነቴ ደርሶ የጨመረ ቦርጪም የሆነ የከዘፈ አይነት ስሜት ይሰማኛል። ወዲያው ስልክ ያቃጨለ። ወደ አልጋዬ መለስ አልኩ። ብዙ እርምጃ አይጠይቅም ነበር። አልጋዬ ላይ ዘፍ እንዳልኩ ስልኬን ብድግ አድርጌ የተመለከትኩ። አርሜ ነበር የደወለው። ስልኩ ሲጠራ ብቻ በመስታወት የተመለከተኝ አይነት ስሜት ተሰምቶ ጀኮል ብዬ የተንጨባረረውን ጸጉሬን እንደማስተካከል አልኩ። ወይ አልኩ ቀነስ ባለ ድምጽ። እንዴ አለ። ገና ድምጽ ሲሰማ ገና አልተነሳውም እያልሽኝ ነው አለ። እርሚ ለነገሮች እኩል አይነት ሰው። እንደዛ ነበር። ደርሶ ነገሮችን ማጣጣልና ቆጣ ማለት ደስ ይሏል። አረ ተነስቻለሁ አልኩ ድምጼን በግድ እያስተካከልኩ። በእርግጥ አይኖቼ ከትንሿ ሞት ከነቁ ቆይተዋል። ሆኖም አልላወስ ያለኝ መላ አካሌ መሆኑ መቼ አወቀው አልኩ በውስጤ። ዛሬ ቀጠሮ ነበርን እኮ አለ። ወዲያ ትውስ ሲለኝ ጊዜ አይኖቼ ጨፈን አደረጉ። እኔ ምሌርሜ ገና ንግግሬን ሳልጨርስ ወዲያው ሀሳቡን ማስፈር ጀመረ። እሺ ቢያንስ ባልወጣም ለብቻ ይጨርሻለሁ በይ አለ በቁጣ መልክ። እንደዛ ነገር አልኩ ግዴ። ዛሬ ከቤት ባልወጣ ደስ ይለኝ ነበር። ሆኖም ኤርሚያስ ደርሶ እንደ ልጅ የሚያኮርፈው ጸባዩ እንኳን እንደዚህ ተሰምቶኝ በደህና ሰዓት መቋቋም ማልችለው ነገር ነበር። ኤርሚያስ እንደወጣና የምንገናኝበት ቦታ ደርሶ እየጠበቀኝ እንደሆነ ከገለጸልኝ በኋላ ስልኩ ተዘጋ። በእንደዚህ አይነት ስሜት የገዛ እጆቼና እግሮቼ ባዳ የሆኑ ያክል ነው የሚሰማኝ። ልብስ አንስቼ መልበስ ያቅተኛል። እግሮቼ አትራመጪ፣ አልጋ ላይ ሆነሽ ጠፍጠፍ ብለሽ ልክ በክረምት ተጠቅልሎ እንደሚተኛ ሰው ተኝ ይለኛል።
ሆኖም ነገሩ አንድ ቀን አልፎ የሁለት ቀን ካለውም የሳምንት ኮርፊያ ከመሆኑ በፊት ብዬ ግዴን ብድግ አልኩ። ልብሴ እንደነገሩ ለብሼና ጸጉሬ እንደነገሩ አስተካክዬ ጫማዬን እዛችሁ አልጋዬ ላይ ሆኜ እና ጎንበስ ብዬ እያሰርኩ ስልኬ በድጋሚ አቃጨኝ። ስልኩን ሳልመለከተው ቁና እየተነፈሱ በማርፈድ የሚመለከተኝ ጭቅጭቅ ወይም የሚከተለኝ ጭቅጭቅን እያሰብኩ ስልኬን ወደ ራሴ ሳብ አደረኩት። ሆኖም እናቴ ነበረች። ለማንሳት እንደማመንታት አልኩ። ስልኩ እጄ ላይ እንዳለ ጠርቶ ዘጋ። ስልኩን ቁጭ አድርጌ ያላሰርኩትን ጫማ እንደማሰር እያልኩ በድጋሚ ስልኩ ጠራ። አንዴ መደወል ከጀመረች እንደማታቆም በመረዳት ስልኩን አነሳው። ቀዝቀዝ ባለ ድምፅ ሄሎማ አልኩኝ። አይ ያንቺ ልጅነትማ ቀረ፣ ደግሞ ጥጋቢሽ ስልክ ባል ማንሳትሽ አለች በነገር ስትጀምረኝ። የሆነ ሰው ታድል እንዴማ ስራሽ ስለነበረ እኮ ነው ሳላነሳው መጀመሪያ የተዘጋው አልኳት። ታይ እንጂ ይሄን ያክል ምን እየሰራሽ አለችኝ በአሽሙር ድምፅ። ቁርሴን እየሰራው ነበር አልኩ ውሸቴ። ምን እዛሽ ጠባብ ቤት ውስጥ እንደው እጅሽን ዘርጋ ስልኩን ለማንሳት ከብዶሽ ነው? እንደው ቅንጡ እኮ ነሽ አለች በፌዝ መልክ ሳቅ እያለች። ማለት አልኩ እኔ እርሜ የሌለኝ ቃላቶቿ እንደሚያስከፋኝ እያወቅኩ የፌዝ ንግግሯ ስሜቴን ነክቶት ምን ሰፊ ቤት እንዳለው ሰው ከሳሎን ኩሽና ብለሽ እንደሚረማመድ ሰው ተዘነባበትሽብኝ አለችኝ። አይ ማዬ እንደዛ አይደለም አልኩ። ድምጼ ላይ መከፋቴ በግልጽ ይታወቅ ነበር። አሁን እሱን ተይው፣ አንቺ ሁሉ ነገርሽ ጠማማ ስለሆነ አውቀሽ አለማንሳትሽ ምንም አያጠራጥርም። ባይሆን ቶሎ ስልክሽን ብድግ አድርገሽ እኔ እናትሽን ደግሜ ሳልደውል መደወል ነበረብሽ አለች። እሺ ዝጊውና መልሼ ልደውልልሽ አልኩ። ያ ጭቅጭቋ ከቆመ ብዬ ኧረ ወደዛ ተይው ደግሞ ስሙን ለሚቆጥር እኔ ልጆቼ ሞሉልኛል አለችኝ። ሁሌም ቢሆን እንዲህ ነው። እኔ አንቺ ስሚ መባሉ ይቀላታል። ሌሎቹ ግን ሁሌም ቢሆን ውድ ልጆቼ ነበር የሚባሉት። እሺማ ምን ነበር አልኩኝ። ድምፄትና ቅላጼውን እንዲለቅ አልፈለኩም ነበር። ጭራሽ ምን ነበር? ጉድ እኮ ነው አለች በእርግጠኝነት ይህን ስትለኝ እጇን በወገቧ ላይ አድርጋ እንደሆነ ጥርጥር የለው። ባለፈው ደውዬ ምን ብዬሽ ነበር አለች ቆጣ ብላ። ትውስቲ ላይ ድንግጥ አልኩ። እማ ለካስ ደውዬ አልነገርኩሽም ነበር አልኩ እንደማን ተባተብያለሁ። ምንድን ነው የምትነግሪኝ? ዛሬ ባንክ ስሄድ አልገባም አሉኝ አለች ቆጣ ብላ። አሁን ማዬ ደሞዝ አልተቀበልኩም፣ በአሁኑ ሴልስ አልሞላም ብለው አቆዩብኝ አልኩኝ እንደ መርበትበት እያለ። መቼ አጣሁት ለነገሩ። ሚጣም በዚህ ሰዓት ቤት ከሆነች ይሄኔ ተባራ ይሆናል እያለች ነበር። ልክ ናት ማለት ነው አለች ድምጿን ከፍ አድርጋ። ኧረ በስመ አብ ማዬ እንደዛ አይደለም አልኩ። ነገር ውስጥ ነደድ ቢያደርገኝም ይበልጥ እንደማስከፋት ብሎኝ እና ምንድን ነው የዘራሽበት ገንዘብ በየት ሀገር ነው የሚከለከለው አለች በቁጣ ድምፅ። እሺ አስገባለሁኝ አልኩኝ በረሽሙ እንደመተንፈስ ብዬ። ቁና ጆሮዬ ላይ እንደተነፈሰችብኝ ባይሆን አለች ድምጿ ረዘም አድርጋ። ገንዘብ ጨመር አድርጊበት ፈረሱላ ጨምሯል አሉ አለች። አረማ ግን ፈራ ተባ እያልኩ ነበር ቃሉን ያወጣሁት። ደሞዝ ገና ነበር። ከሱም ባለፈ ደግሞ ገና ይሄ ገንዘብ በብድር እንደማመጣው ትዝ ሲለኝ ምን ብዬ ከፍ ያለ ገንዘብ እንደምጠይቅ
ከወዲሁ ሀሳብ ገብቶት እንግዲህ የተልከሰከሰ ቅንጥብጣቢ ገንዘብ መትለኪ ከሆነ ከወዲሁ ልንገርሽ ከናካቴው ተይው አለች በቁጣ። አልጫን ሐርፈን እየበላን እንኖራለን። እኔ ነኝ ለነገሩ ቀበጥዋ ልጅ እንዳላት ተንጦልጥዬ በደወሌ አለች። ይህ ንግግር በዚህ ከተቋጨ ከዛ በኋላ የሚከተለውን እርግማን ቀደም ብዬ በህሊናዬ ሳልኩት። እኔ ስንቶኝና ስንት ፊት አይቼ የማመጣውን ገንዘብ ነበር እሷ ቅንጥብጣቢ አለችው። ሆኖ ምርጫ አልነበረኝም ነበርና ከተጠየቅኩት በላይ በድጋሚ ላለመበደር እሷን ማሳመኑ የሚቀል ከሆነ ብዬ ጉሮሮዬ እንደመጠራረቅ አልኩናማ እኔ ምነው ለምን ዴቭን አትጠይቂ? ገና ንግግሬን ሳልጨርስ ያለ ድምፅ አሰማች። ምን እሱ የራሱ ስንት መከራ አለበት ደሞ አይንሽን ትንሹ ልጄ ላይ ያሳረፍሽ አለች። ከዚህ የሚብስ የለም አልኩ። ውስጤ የነበረው ድባቴ ላይ እንዲህ አይነቱ ጭቅጭቅ ሲጨመርበት መቋቋም የምችለው አይነት አልነበረም። እማዬ እያወራች በላይ የኤርሚ ዌቲንግ ጥሪ ሲገባ ተሰማኝ። በእንደዚህ አይነት በጋለ ስሜት ላይ ስልኩን መዝጋት ይበልጥ ነገሩ እንደሚያባብሰው በመረዳት ከኤርሚ ጋር የሚመጣውን ጭቅጭቅ ለመቀበል በመዘጋጀት እማዬ ማውራቱ እንደሚሻል መረጥኩ። በቃ እሺ ተይው እኔ ያስገባለሁ ብሩን አልኩ ካረጋጋት በማለት። ኧረ ተይው ሀሳብሽን እኮ ገለሽ ስትል አንዳች ቃል ካፏ ላይ አርሳ መለስ አረገች። ምን ለማለት እንደፈለገች ባላቅ ንግግሯ ግን አጥንት ሰርስሮ የሚገባ እንደሆነ አስቀድሜ ተረድቼ ፈጠን ብዬ ዛሬ ከሰዓት አስገባልሻለሁ በቃ አልኩ። ከጭቅጭቋ ለመገላገል ተቻኩኝ። እሺ ምን ቢም ሳትል ስልኩን ጆሮ ላይ ጠራቀመችው። በደህናው ቀን እናቴን ሳናገራት አንዳች ነገር ልቤን ጉትት የሚያደርግ ስሜት ይሰማኝ ነበር። ዛሬ ይበልጥ የመዳከም አይነት ስሜት ለራሴ ሲሰማኝ ታወቀኝ። ወዲያው ፋታ የሌለው ኤርሚያስ ደግሞ ተተካ። በማርፈዴ ገና የሚጠብቀኝ ጭቅጭቅና ኩርፊያ ነበር። ከዛ ላይ ተጨምሮ ደግሞ ስልክ አለመመለሴና መስመሩን ማስያዝ የሚያስከትለው ነገር ቀደም ብዬ አስቤ በድጋሚ በረሽሙ ተንፍሼ ስልኩን አነሳሁት። ሄቀለሽብኝ ነው አሳብለውንጌ አለ በሙሉ ስሜ ጠርቶኝ። ምን አደረግኩ ኤርሚ አልኩኝ ለስለስ ባለ ድምፅ። ቀልድ ካልሆነማ እዚህ ካፌ ውስጥ ብቻዬን 1 ሰዓት ሙሉ አትቆልችኝም ነበር። ከዛ አልፎ ደግሞ ስልክሽ ተይዟል። ቆይ ማን ያወራሽ ነው አለ። እውነት ከሆነ እዛ ደረስኩ ብሎ ካወራኝም ደቂቃዎች ነበር። እኔ እስከማውቀው ኤርሚያስ የተቀጣጠርንበት ቦታ ሳይደርስ ቀደም ብሎ ደውሎ ማጣደፍ እንጂ ሰው እስካላገኘ ድረስ ብቻው ረጅም ሰዓት ተቀምጦ እኔን መጠበቅ እንደማይችል ነበር። ስራ ይዤም ሆነ መንገድ ተዘግቶብኝም ሆነ ብቻ ሁሉንም እንደኔ ጥፋት ነበር የሚቆጥረው። እማ ደውላ ነበር ለዛ ነው ይቅርታ አልኩ። ሰዓቴን ለመቆጠብ ያክል ጎንበስ ብዬ ጫማዬን ማሰር ጀመርኩ። እና እናትሽ ብትደውልኝ ያህል ሰዓት እንደማታወራሽ ነው ያላቅም እንዴ አለ ድምፁን ከፍ አድርጎ ጭቅጭቁን ከመጀመሩ። ኧረ ትጩህባት የሚል የወንድ ድምፅ ጆሮ ውስጥ ልቅ አለ። ጓደኛው ጆ ነበር። ለዛ ነው እንደ ነገሩ ታክሶኝ ቁጭ ያለው እንጂ ከመቅነጥነጥና ትቼሽ ሄድኩ ከማለት የሚቆጠብ አልነበረም። ወዲያው መስመር ላይ ማላቀው ቁጥር ተደወለ። ላፍታ ስልኩን ከጆሮ መለስ አድርጌ የተመለከትኩት። ከትንሽ ሰዎች በቀር በዚህኛው ስልክ የሚደውልልኝ ብዙም ጥሪ አልነበረም ነበር። የስራ ስልኬንም ቢሮ አስቀምጬው እንደወጣው ነበርና ውስጤ አሹ ሲለኝ ታወቀኝ። የሰማሽ ነው የኤርሚያስ ድምፅ ከስልኩ ውስጥ ከፍ ብሎ ተሰማኝ። አዎ መጣው በቃ ኤርሚ መልሼ ልደውልልህ ስል ፈጠን ብዬ እሱን ሳልዘጋ መስመር ላይ ያለውን ጥሪ ፈጠን ብዬ አነሳሁት። ሄሎ
አልኩ ለስለስ ባለ ድምጽ። ሰብለ ወንጌል ታደሰ አለች ሴት ድምጽ። አሁን የማልበል አሉ። ወዲያው እሰማዋለሁ ብዬ ያልጠበቅኩት የድርጅት ስም ጆሮ ውስጥ ልቃለ። ከዛ ድርጅት መደወሏን ሳቅ ልክ ኤሌክትሪክ እንደያዘው ሰው ነጥር ብዬ ካልጋዬ ላይ ብድግ አልኩ። ሴቷ ለአንድ ስራ መልክቼ እንደነበርና ፈተናውንም ወስጄ እንደነበር አስታወሰችኝ። አዎ አልኩ በጉጉት ድምጽ። እንኳን ደስ አለሽ ሰብለ ወንጌል፣ ፈተናውን አልፈሻል። ሰኞ አስፈላጊ የትምህርት ማስረጃዎችና መታወቂያሽ ይዘሽ ከድርጅታችን ዋና ኦፊስ 3 ሰዓት ላይ እንድትገኝ አለች። እሺ አመሰግናለሁ አልኩ በፈገግታና እንባዬም አብሮ ታጅቦ። ስልኩ እንደተዘጋ እዛች ጠባብ ክፍል ውስጥ እያቦረኩ እየዘለልኩና እያነባው ደስታዬን ገለጽኩ። ተስፋ በቆረጥኩበት ሰዓት አመልክቼ ለፈተናም ተጠርቼ ፈተና የወሰድኩበት ትልቅ ድርጅት ነበር። አሁን ከምሰራው ስራ በእጥፍ የሚበልጥ ደሞዝም ሆነ የስራ ደረጃው ቆንጆ የሚባል አይነት ነበር። አምላኬ በጠዋት እንደዚህ አይነቱን ቸር ዜና ማሰማቱ ለራሴ ማመን አልቻልኩም ነበር። እንደ ነገሩ የድባቴን ስሜት ከፊቴ ላይ ለማጥፋት ብዬ የተቀባሁትን ኩል በእንባዬ ተጠርጎ ከዓይኔ ወርዶ እስኪያልቅ ጠበቅኩት። ከዛ መልሼ በውሃና በሳሙና ቶሎ ፊቴን ተጠብጠብ ባልኩኝና በደስታ እየተፍለቀለኩ ከቤት ወጣሁ። በደህናው ሰዓት ፊቴ ላይ አንዳች ነገር ባልጠቀም ያለኝ ውበት በቂ ነው ብዬ ማመን ሰው ነኝ። ሆኖም የድባቴ ስሜት የመጣ እንደሆነ በቃ ፊቴ መልከ ጥፉ ሆኖ የሚታይ ይመስለኝ ነበር። በዛቱ ግን የሰማሁት የምስራች ከነበርኩበት ክፉ ስሜት ነቅሎ ነበር ያወጣኝ። በደስታ እንደ ሕፃን ልጅ መንገድ ላይ እየነጠርኩ መሄድ እስኪያቅተኝ ድረስ በቃ በደስታ እየተፍለቀለኩ ነበር። ታክሲ ይዤ ወደ ኤርሚ ጋር መሄድ ጀመርኩ። የተለመደ የቀጠራዎችን ቦታ ጋር ስደርስ እንደተጠበቅኩት ነበር። ኤርሚ በጠዋቱ ሲንግሉን ይዞ ከጓደኛዎቹ ጋር ተቀምጦ እያሽካካ ነው። እኔም ፈገግ ብዬ ወደ እሱ ጋር ቀረብ አልኩ። በደስታ ፈገግ ብሎ የተመለከተኝ ግን የኔው ሳይሆን ጓደኛዎቹ ነበር። እንዴ ሰብልዬ አለ ከወንበሩ ተነስቶ ሰላም እያለኝ። እኔም ጠበቅ አድርጌ በፈገግታ ሰላም ብዬው አኩራፊውን ፍቅረኛዬን ቁንጩን ሳም ለማለት ቀረብ ስለው ገሸሽ እንደማለት አለ። ሁኔታው እንኳን ለኔ ለጓደኛውም የሚታይ አሳፋሪ ሁኔታ ነበር። እኔም ስሜቴን ዋጥ አድርጌ ካጠገቡ ያለውን ወንበር ሳብ አድርጌ ተቀመጥኩ። እንዴት ነሽ ባክሽ አለችው የነበረውን ድባብ ቶሎ ለመቀየር ብሎ። ሁሉ ሰላም ነው አስቆየኋችሁ አይደል ይቅርታ አልኩ በየተራ ሁሉንም እየተመለከትኩ። አረ ጣጣ የለውም ሲጀመር የሆነ ዕቃ ፍለጋ ዞር እያልን ነበር። አሁን ነው ቅርብ ሰዓት ነው ወደዚህ የመጣ ነው አለ ነገሩን ቀለል አድርጎ። ነገሩን ልታደባብስላት አትሞክር፣ እሷ እንደሆነች ታጥባ ጭቃ ናት አለ በምሬት ድምጽ። ከዛም በቁጣ መልክ ተናግሮ ሲንግሉን አንስቶ ጭልጥ አደረገው። አንተ ደግሞ አታካብድ፣ እኔ ጋር እሱ አርፍዶ እኮ ነው የመጣው። አዎ አርፍዳ ነው የደረስከው። ምንድነው ቀደም ብላ ደርሳ ቢሆን እኮ እዚህ እስክንመጣ ድረስ ረጅም ሰዓት ብቻዋን ልትቀመጥ ነበር አለ ጆን በኤርሚያስ ሁኔታ ነደድ እንደማለት ብሎ። እኔም ጓደኛው የኔን ጎንዮሽ ያዘ በማለት ጭራሽ ነገሩ እንዳይበጠበጥ በመስጋት ጣልቃ ገብቼ በልምምጥ ሁኔታ እጁን እያሻሸው ስለማርፈዴ በድጋሚ ይቅርታ ጠይቁት። እንደ ነገሩ ከአንገት በላይ በሆነ መልኩ ይቅርታዬን ተቀበለ። ጆንም መያዛትን ሲንግል ጭልጥ አርቆና ሂሳቡን አስቀምጦ ተሰናብቶን ወጣ። ኤርሚያስ ቀደም ብሎ እንደነበረው ፊቱን አኮማትሮ ተቀመጠ። የኔውድ ትልቅ የምስራች ነው ይዤ የመጣሁት አልኩ ፈገግ ብዬ። ቅድም ከማጋ ያወራሽ ነበር። ቀና ብሎ በቁጣዬን ተመልከማ ይጋ ነው ነግሬህ ነበር እንዴ አልኩት። ከዛ በኋላስ እሱን እኮ ነው የምልህ፣ እሱን የምስራች በማለት ፈለቅለቅ እያሉ ተደውሎልኝ
የዘማሁትን ዜና በሰርኩት። ሆኖም በስራ ማጣት ተንከራትቼ ስነ ልቦናዬ ጫና ከሚያደርሱብኝ ቤተሰቦቼ ለመገላገልና ተከራይቼ ለመውጣት ስል ካለኝ የትምህርት ብቃት አነስ ባለ ስራ ስሰራ ከቆየሁበት ደስታም ሆነ ደህናና በቂ ክፍያ ከማይከፈለኝ ቦታ ልለቅመውና ጥሩ የስራ እድል እንዳገኘው ሲሰማ የሚደሰትልኝ ነበር ይመስለኝ። ግን ካሰብኩት ተቃራኒ በሆነ መልኩ ፊቱን ጨምድዶት ቁጭ አለ። ነገሩ አልገባኝም ነበር። የኔ ደስታ ተካፋይ መሆን የሚችለው ሰው እሱ ብቻ ነበር። የኔ ቤተሰቦች የኔ ስኬት በገንዘብ እነሱን ለመደጎም ካልሆነ በስተቀር ውስጣዊ ደስታ የሚፈጥርላቸው ልጅ መባረክ አልነበረም። ኤርሚያስን ፊቱ እንዳጨማደደ ስራው የዛን ያወርቸው የነበረውና ሰፈሩ ሩቅ የሆነ እንደሆነ አሁን ለቀቅ ያለ የስራ ሰዓት የሌለው ምናምን እንደዛ መሆኑ ጠየቀኝ። በእርግጥ ቦታዊ ስራ ውጥረት ያለበት ነበር። ሆኖም ገንዘቡና ቤቱ እኔ በተመረኩበት በኢንጂነሪንግ ቀብረር ብዬ የምሰራበት ድርጅት ነበር። አጠይቁ ግር እያለኝ በወንታ ጭንቅላቴ እንደቀነኩ ከዛስ ወዲያው ፈጠን ብሎ አይሆንም ሲሉ ውድቅ አደረገብኝ። ታምናላችሁ? የሰማሁትን ነገር ማመን አልቻልኩም ነበር። ስሜቴ ወዲያው ቅርቅር ብሎ ለምን እንደዛ እንዳለ ጠይቁት። ኤርሚያስ ከሱ እይታ እኔና እሱ የምናሳልፈውን ጊዜ የሚገድብ እንደሆነና ለምናስበው ወደፊት ህይወት እንዲሁም ለትዳር መሰናክል ሊሆን እንደሚችል ማብራሪያ መሰል ነገር ሰጠኝ። ሆኖም ምክንያቱም በሰማሁት ቁጥር ይበልጥ እየተበሳጨው መጣው። ይህን ስራ በምንም አይነት መንገድ ላሳልፈው ማልችለው እንደሆነ ቁርጥ ባለ ንግግር ገለጽኩለት። እሱም ከሱ ከወደፊት ህይወታችንና ከስራው መምረጥ እንዳለብኝ ተናግሮ እየተቆናጠረ ባለሁበት ጥሎኝ ሄደ። የሰማሁት ነገር ከግምቴ በላይ ነበር የሆነብኝ። ሆኖም የልፋቴን ውጤት በስተመጨረሻ ማግኘት የምችልበት ከፍ የምልበት ደረጃ ሲደርስ ከዛ ማንም ጎትቶ ሊያወርደኝ እንደማይችል በማመን ቆራጥ ውሳኔ በውስጤ ወስኜ ወደ ቤት ተመለስኩ። ቤት እስክደርስ ድረስ እንደነገሩ በደም ነፍስ በቃ እየተጎተትኩ ነበር። ነፍሴ ላይ አንዳሸክም ሁሌም ቢሆን ነበር። ሆኖም እድሜ በሄደና ከፍ እያልኩ በመጣው ሰዓት ህይወቴ እየተሻሻለ የሚመጣ እኔም እየጠነከርኩ እየመጣው መስሎኝ ነበር። ለካስ ግን ቀስ በቀስ እየተዳከምኩ ነው። ቤት እንደደረስኩ ቦርሴን አልጋዬ ላይ ወርወር አድርጌ አልጋው ጫፍ ላይ እንደተቀመጥኩ ትግስ ብዬ ቀረሁ። አንዳች ነገር ጎኔን ክትክት አደረገኝ። ጨጓራዬን ይሁን ምን ይሁን ማላውቀው አንዳች ነገር በቃ የለም ይሄ ነው ማለው ስሜት ደጋግሞ እየተመላለሰብኝ ነበር። በረጅሙ ተንፍሼ እይታዬን ወደ ጠባባ ቤቴ መለስ አደረኩ። ድስትና ሽንኩርት አይኔ ውስጥ ገባ። ሆኖም ገና ከትፌ አብስዬ መብላቱን ሳስበው ሐሞቴ ፍስስ አለ። ውስጤ ግን የሆነ ስሜት ነበር። ራብ አይሉት ምን ብቻ እረፍት የሚነሳና የሚረብሽ አይነት ስሜት። ወዲያው ስልኬ ጠራ። ከኪሴ ወጣ አድርጌ ተመለከትኩት። እማዬ ነበረች። በረጅሙ ተንፍሼ ስልኩን ሳላነሳ አልጋው ላይ ያስቀመጥኩት። ይሄኔ ስንቱን እያለችኝ እንደሆነ እየገመትኩ ስልኩ ተዘጋ። ቆየት ብሎ በድጋሚ ጠራ። በመሰላቸት መልክ በረጅሙ ተንፍሼ ስልኩን ብድግስ አረገው። ኤርሚ የሚለውን ስም ተመለከትኩ። እዛው ካፌ ጥሎኝ እንዳልሄደ በሌላይ ነው ስል እያሰብኩ ስልኩን አነሳሁት። ገና ቀስ ብዬ ሄሎ ከማለቴ ቆፍጠን ለማለት በሚሞክር ድምጽ መግባቴን ጠየቀኝ። ምላሽን ከሰማ በኋላ ለማንኛውም ነይ የሚል አጠርቀጠን ያልዛዝ ሰጠኝ። ነገሩ ግራ እያጋባኝ አሁን ገብቼ ወዴት እንደምወጣ ጠየቅኩት። እሱም ሰፈር አካባቢ እንዳለና መምጣት እንዳለብኝ ነገረኝ። እምቢ ማለት አልቻልኩም። ከዛ ባለፈ ዛሬ ሳገኘው ልጠይቀው የነበረው ለማዬ በርበሬ መሸመቻ ገንዘብ ብድር ሳልጠይቀው ነበር የመጣሁት።
እናም ውስጤ ምንም የድካምና ህመም ስሜት ቢሰማኝም ጥርሴን ነከስ አድርጌ እሺ ብዬ ቦርሳዬን አንግቼ ወጣሁ። ከልጅነት ጀምሮ እንዲህ ነበር። ሰብለን ህመም ማያውቃት ይመስል ብረት አድርገው ነበር የሚስሉኝ። ጉንፋንም ሆነ ከበድ ያለ በሽታ አግቡጦኝም ልጅ ማስተኛት፣ የቤቱን ስራ መስራት የኔ ኃላፊነት ብቻ ነው። ከቤት ወጥቼ ኤርሚያስ ወደ ቀጠረኝ ሰፈራችን ካለ አንድ አነስ ያለ ምግብ ቤት አቀን ነው። ስደርስ ቡና እየጠጣ ነበር። እኔ ከነጋ ምግብ ባፌ አልዞረም እና ቡኔ ተዋሳቀኝ። አረፍ ካልኩ በኋላ ኩበት የመሰለውን ከንፈሬን ሲመለከት ነው መሰል እጁን ከፍ አድርጎ ፍርፍር አዘዘልኝ። ምግቡ እስኪመጣ ቆጣ ብሎ ቀደም ብሎ ያደረኩት ነገር ልክ እንዳልነበርና ስለ ስራና ገንዘብ ምጨነቅ ከሆነ እሱ ደህና ቦታ እንደሚያስገባኝ ነገረኝ። በሰዓቱ ልቤ የሚያውቀው አንድ ነገር ብቻ ነበር። ሰኞ ህልሜ ከሆነ መስሪያ ቤት እንደሚሄድ ብቻ ነበር። ሆኖም ምንም ነገር ሳልል በእሽታ ጭንቅላቴ ነቀነኩለት። ካፍታ በኋላ በልተና እኔ ላይ የሄደውን ቡና ጠጣው። ሆኖም እንደ አምሮቴ ሊሆንልኝ አልቻለም። ከቆይታ በኋላ እየተቅለሰለስኩና ፈራ ተባ እንደማለት እያልኩ ገንዘብ እንዲያበድረኝ ጠየቅኩት። ሆኖም ያልጠበቅኩትን ሁኔታ ነበር ከፊቱ ገጽታ የተረዳሁት። የበታች መሆኔን የእሱን እጅ መጠየቄ ያስደሰተ ይመስል ነበር። ፈገግታው በፍቅር የተሞላ አለሁልሽ የሚል አይነት ስሜት ሳይሆን አዎ አለሁልሽ፣ አዎ እንደዛ አይነት ስሜት። ምክንያቱም እኔ ስለምችል እኔ የበላይ ስለሆንኩ አይነት አዎ እንደዛ የሚመስል ነገር። ፈገግታው ልክ እንደ ስንጥር አጥንቴን ሲወጋኝ ታወቀኝ። አንዳች ደስ የማይል ስሜት ነበረው። ግን ከማየር ግማሚ ምስ የለም በማለት በእሽታ ተቀብዬና ምስክኝ ተቀበልኩ። ኤርሚያስ በእግር ግማሽ መንገድ ሸኝቶኝ እናቱ ስትደውልለት ጊዜ እየተፍለከለከ ሄደ። እኔ መንገዴን ብቻዬን ተያዝኩት። ሆኖም እየተሰማኝ የነበረውን ስሜት ከውስጤ ማውጣት አልሆንልሽ አለኝ። ቤት እንደደረስኩ አልጋዬ ላይ ልብሴን ሳልቀይር ተኛሁ። አይኖቼ ግን አልተከደኑም። በሀሳብ ማዕበል ላቆድኩ። ገንዘብ የገባላት እማዬም ደረሰኝ ወይም አልደረሰኝም ወይም አመሰግናለሁ ምናምን አላለችኝም። ግን የለመድኩት ነገር አልነበረም። አላስለመደችኝም። አልሞቀኝ፣ አልበረደኝ። አይደርስ የለ እኔም ከድባቴ ስሜት ጋር በዛች ጠባብ ቤት ውስጥ እየተጋፈጥኩ ሳለ ሰኞ ደረሰ። እሑድ ማታ ላይ ለሰኞ ዝግጅት ትንሽ የነበረኝ ስሜት ለቀቅ ማለትና ጉጉት ያድርብኝ ጀመር። ሰኞ ማለጄ የተነሳው ተጣጥቤና ፏ ብዬ አስፈላጊውን ዶክመንቶችን ሸክፌ በጊዜ ለመድረስ ቁርስም ሳልቀምስ ቀደም ብዬ ከቤት ወጣ። በመንገድ እያለሁ ነበር ኤርሚያስ እንደተለመደው ደህና አደርሽ ለማለት የደወለው። ሆኖም ከቤት እንደወጣው መንገድ ላይ ባለው ድምጽ የት እንዳለው ሲረዳ ደስተኛ አልሆንም ነበር። ከቤት ከወጣው ከመውጣቴ በፊት ቀደም ብዬ ደውዬ እንዴት አደርክ ማለት ይገባኝ እንደነበር አሰብኩት። ግን አላደረኩትም። ወደ ስራ እየሄድኩና ክላይንት ጋር አረፋፍጄ እንደቆየው ምናምን ብቻ ቀበጣጥሬ ዋሸው። ወደ ዝጌዴ መንገድ እያቀናው ምናምን እንደሆነ አልነገርኩትም። ምክንያቱም ስሜቴ የሚረብሽ ነገር እንዲከሰት አልፈለኩም ነበር። ካፍታ በኋላ ደረስኩ። ረጅሙ ፎቅ ገና ከውጭ ቀና ብዬ ተመልክቼ ለራሴ ፈገገልኩ። እዚህ ስኬት ላይ ራሴን ማረሴ ማመን አልቻልኩም ነበር። ወደ ውስጥ ዘልቄ ከፊት ያለችውን ሪሴፕሽን አናግሬ እሷ በመራችኝ መንገድ አቀን ነው። እዛም ደርሼ ከሌላ ከተጠሩት ጋር ተቀላቅዬ ከአንድ አዳራሽ ገባው። ካፍታ በኋላ የሰው ኃይል መጥቶ ንግግር አድርጎ በጥሩ ውጤትና
በቃለ መጠይቅ መሰረት ያለፍነው እና ድርጅቱን መቀላቀል የቻልነው 15 ሰዎች እንደሆነን ገልጾ የደስታ ዜናውን በድጋሚ ያበሰረ። ስራ ምን ጀምርበትንም ቀን ገልጾ አስፈላጊዎቹን ነገር ነግሮን ተመለስን። እኔም በደስታ እየቦረኩ ቀደም ብሎ ስሰራበት የነበረው መስሪያ ቤት ማቆሜን ለመናገር ወደዚያ ቀን ነው። ስራዬ ሽያጭ ሴልስ ስለነበር ይህን ያክል ለመውጣት ከባድ የሚባል አልነበረም። እነዚህም ስለተሳካልኝ ለእኔ ደስ ተሰኝተው ሰነባብተን ወደ ቤት የተመለሱ። ቤት ገብቼ እቃዎቼን ማስተካከልና ሙሉ አቅም ማደራጀት ጀመርኩ። ከየት መጣ ማይባል ኃይልና ጉልበትን ተላብሼ ነበር። ከ2 ቀናት በኋላ ስራዬን ለመጀመር ዝግጅቴን ጨርሼ ወደ ቢሮ ያቀን ነው። ሆኖም ጠዋት ላይ ደውዬ ኤርሚያስን ከስራ መልስ ለአንድ ጉዳይ እንደምፈልገው የጽሁፍ መልእክት አስቀምጬ ወደ ስራ የመጀመሪያ ቀን ነው። 15ታችንም እዛ ቦታ ላይ ተገኘን። ስለ ስራው አንዳንድ ነገሮችን የሚያስረዳን ሱፐርቫይዘር ከተፋለ። ሆኖም 5ታችን ብቻ ወደ ዋናው ቢሮ በመሄድ ከድርጅቱ ባለቤት ጋር በተያዙ ስራዎች በአንድ ቲም እንደምንሰራ ገለጸልን። ሌሎቹ ደግሞ እንደየአገባባቸው ወደ ተለያዩ ክፍሎች እንደሚገቡ ገለጸልን። ታዲያ እኔ ከ5ቱ መካከል አንዷ ነበርኩ። አሁን ገና በተመረኩበት ፊልድ በኢንጂነሪንግ ጥሩ የሚባል ስራ መስራት ልችል እንደሆነ ያክል ተሰማኝ። ሱፐርቫይዘሩም እየመራን ይዞን ወደ 12ኛ ፎቅ ወጣ። እዛ ታች እንዳለው ብዙ ግርግር የለውም። ሰፋ ያለ ሆኖም በአንድነት መስራት የሚቻልበት አይነት የጋራ ቢሮ ያለው ነው። ከኛ ቢሮ አለፍ ብሎ የድርጅቱ ባለቤት ጸሐፊ ቦታ ነበር። የሱ ቢሮ ውስጥ ገባ ያለና ለእይታ የሚታይ አልነበረም። ሁላችንም በተሰጠን ቦታ ቁጭ ያልን። እንደ ነገሩ ሆኖ እድል ሲቀናኝ ከምፈልገው አይነት ቦታ ከመስኮቱ አጠገብ ነበርኩ። አረፍ ብለን ኮምፒውተር እያበራንና ራሳችንን እያዘጋጀን ሳለ የአንድ ወንድ ድምጽ ሴክሬታሪዋን ሲያናግራት ጊዜ ተሰማኝ። ብዙም ሳይቆይ ለሷ አንዳንድ ነገሮች ትእዛዝ ከሰጣት በኋላ ወደኛ ብቅ አለ። ይህን ያየሁትን ነገር ማመን አልቻልኩም ነበር። አይኖቼን 10 ጭፍን ግልጥ አደረኳቸው። እንደምን አላችሁ፣ እንኳን ደህና መጣችሁ አለ። ቀለል ያለ ወጣት ልጅ እግር ነበር። ሱፐርቫይዘሩን ጀርባውን መታ አድርጎ ሰላም አለው። ፊቱ ላይ ፈገግታ አለ። የለበሰው የሱፍ ኮት ቁልፍን ፈታ አድርጎ ሁላችን በፈገግታ ተመለከተን። እኔ ግን በድንጋጤ ፈዝሼ እንደቀረው ነበር። ስሜ ቶማስ ይባላል። የግሬስ ድርጅት ባለቤት ነኝ። እንደምታውቁት ወይም ሰምታችሁ ከሆነ ድርጅት የተመሰረተው ከትንሽ ነበር። እሱም በወንድ አያቴ አማካኝነት ነበር። የዚህ ድርጅት መስራች እሱ ነበር። እሱም ለአባቴ ወርሶት እሱ ጡረታ ጊዜው ሲያልፍ ደግሞ አባቴ ደግሞ አያቴ ካቆመበት በመቀጠል ድርጅቱን ከፍ ለማድረግ ችሏል። እኔም እድሜ ደርሶ የቤት ወንድ ልጅ በመሆኔ ይህን ስራ ከአባቴ ጋር በመተጋገዝ ነበር ለረጅም ዓመት ስንሰራ የነበረው። አሁን አባቴ ደግሞ እሱም ትንሽ ረፍት አስፈልጎታል። አሁን ይህን ድርጅት የሁለቱ ልፋት እንደመሆኑ መጠን መሬት እንዳይወድቅ ጠንክሬ በመስራት እኔ ደግሞ ይዤዋለሁ። እናም ሌላችሁ የፈለኩት የድርጅት ስኬት ብቻም ሳይሆን ራሳችሁንም ለውጥ የምታገኙበት ነው አለ። አብሮት የነበረው አሌክስ የተባለው ሱፐርቫይዘራችን ፈገግ ብሎ ጭንቅላቱን በወንታና በመስማማት መልክ ነቀነቀ። አሌክስና ሌሎች የኤችአር ስታፍ ብቻም ሳይሆኑ እኔም የእናንተ የቅጥር ሁኔታ ላይ በቅርበት በሚባል ሁኔታ ሰርቻለሁ። እና ብዙዎቻችሁ የጽሁፍ ፈተናና ቃለ መጠይቅ ፈተናን በአመርቂ ሁኔታ ነው ያለፋችሁት። ከዛ መሀል እኔና አሌክስ በመካከርና በመገምገም ነው 5ታችን ወደዚህ ኦፊስ ከኔ ጋር በቅርበት እንድትሰሩ አድርገን የመጣ ነው አለ። ከዛ ላፍታ አይኑን ሊያሳርፎ መለስ አደረገው። እኔ ግን እንደደነዘዝኩ ነበር። ቶሚ የኔ ቶሚ አልኩ በውስጤ። ቆይ ቀድሞ አይቶኛል አውቆኛል ማለት ነው? በውስጤ ራሴን መጠየቅ ጀመርኩ። አሌክስ ቀበል ብሎ የራሱ ንግግር ካደረገ በኋላ ስራችን በቅርበት ሆኖ እንደሚያሳየን ነገርን። ቶማስም ወደ ቢሮ ተመለሰ። ነገሩ ግን ግር እንዳለኝ እኔም ወደ ስልጠና የተመለስኩ።
አንዳንድ የሚወደድ ስራ ሲሰራ ሰዓቱ ከመቼ እንደሚደርስ አይታወቅምና ሳናስበው ምሳ ሰዓት ደረሰ። ምሳውን የቋጠረ ሰው ስላልነበር ለመብላት ወደ ውጭ እንደሚወጡ ነገሩኝ። ሆኖም እኔ ራሴ ምሳ ቀንሼ ስለነበር መሄድ እንደሚችሉ ነግሬ እዛ ቁጭ አልኩ። ሴክሬታሪዋ ብቅ ስትል ጊዜ በትህትና መልክ እዛው መስኮት ከፍቼ መብላት ብችል እንደሆነ ጠየቅኳት። እሷም ፈገግ ብላ እንደምችል ገለጸችልኝ። ከፈለኩ ግን ታች መቢያ ክፍል እንዳለና መቀላቀል እንደምችል ገልጻ የራሷን ምሳቅ ይዛ ወረደች። እኔ ግን እዛው መሆኑን መርጬ ስልኬ ላይ ፊልም ከፍቼ መስኮቱንም ገርበ ባረኪ መመገብ ጀመርኩ። ይሄኔ ነበር ሳላስበው ቶማስ ፊት ለፊቴ ብቅ ያለው። ደንገጥ ብዬ በዝምታ ተመለከትኩት። አላወቀኝም ይሆን? ምን ያሰበ እንደሆነ መረዳት አልቻልኩምና አፌ ውስጥ ያለውን ምግብ ማላመጤን ትቼ በዝምታ ተመለከትኩት። ሌሎች ባልደረቦቼ ለምሳ ወጥተው መሆኑን ጠየቀኝ። አሁን አልኩት ጭንቅላቴን እየነቀነኩ። ግን የምን ረስቶኝ ነው? ቶማስ ሁለት እጁን የሱፍ ሱሪ ውስጥ ከተት አድርጎ ወደ እኔ ቀረብ አለ። በውስጤ ወዴት ነው አልኩ። ይበልጥ ቀረብ አለኝና ብዙ ወደ እኔ ሳይጠጋ ቆም ብሎ በዝምታ ከተመለከተኝ በኋላ ለነገሩ ሰብሊኮ ብቸኝነት የሚመደስ ሆናት አሁንም ነገር አልተቀየረም ማለት ነው አለ። ወዲያው ፈገግታውን አስከትሎ እንዴት እንደሆነ ባላቅም ስላወቀኝ ሰብሊ ብሎ ስለጠራኝ ብቻ የተቀላቀለ የደስታ ስሜት ተሰምቶኝ ምግቡን ባፌ እንዲያስ ፈገግ ብዬ ከወንበሬ ብድግ አልኩ። እሱም አላመነታም ነበር። እጁን ፈጠን ብሎ ከኪሱ አውጥቶ ለማቀፍ ወደ እኔ ቀረብ አለ። ተቃቀፍን። ከመተቃቀፍ መለስ ብለን እርስ በርስ ያየን። እኔ አላምንም አልኩ እየሳኩ። ትንሹ ቶሚ አድጎ ጺም አብቅሎ እና የድርጅት መሪ ሆኖ አገኘሁት አልኩት በፈገግታ እየተመለከትኩት። እሱም እንዳለቃ ሳይሆን ድሮ እመክረውና አስጠናው እንደነበር እንደ ታናሽነቱ አንገቱን ሰበር አድርጎ በህፍረት መልክ ሳቃለ። ቶሚ ስለተገናኘን ደስተኛ ነበር። እኔና ቶሚ ተወቃችን ልጅ እያለን ነበር። በእርግጥ 2 ዓመት እድሜ ይበልጠዋለሁ። መጀመሪያ ላይ የሚያቀኝ የነበሩት የቶሚ አባት ጋሽ በሬ ነበሩ የሚያቁኝ። እጅግ መልካም ሰው ናቸው አባቱ። ባለቤታቸው ትዬ ሮማንን ብትሆን ጥሩ ሰው ነበረች። ያው መጨረሻችን ጥሩ ባይሆንም እዛ ቤት ቶሚን ለማስጠናት በሚሄድበት ጊዜ ለኔ ጥሩ የሚባል አቀራረብ የነበራት እናት ነበረች። የቶሚ አባት ጋሽ በሬ የሚያቆኝ ከናድ መጽሐፍ መደብር እዛ ክረምት ላይ በምሰራበት ጊዜ ነበር። ካለድሜ እንደዚህ ታትሬ መስራት ይግርም ይላቸው ነበር በጣም። እሳቸው ወደዛች ቤት ጎራ ብለው ሲያሻቸው ተከራይተው አሊያም ገዝተው ይመለሱ ነበር። መጽሐፍት በጊዜ ሂደት መግባባት ሲመጣም ትምህርትና የተለያዩ ነገሮችን ሲያነሱብኝ፣ ሲጥሉብኝ፣ ሲጠይቁኝ እውቀቴንና የትምህርት ደረጃ እንዲሁም በሽልማት ማልፌ ትምህርት ቤቱ ሰቃይ ተማሪ መሆኔን ማወቅ ቻሉ። በዛ አማካኝነት ነበር ልጄን አስጠኙና ከዚህ የበለጠ ዳጎስ ያለ ገንዘብ ልክፈልሽ ብሎ የጠየቁኝ። እኔም ተስማምቼ ስራ ጀመርኩ። ቶሚ እጅግ ተግባቢ ሆኖም ግን ሰው የሚለውን ማይሰማ የዛን ያክል አስቸጋሪ ልጅ ነበር። ደግሞ እኔን ጥምድ አድርጎኝ ይዞኝ ነበር። እንደ ነገሩ አልባሌ ቦታ ከጓደኞቹ ጋር ሲያሳልፍ እጅ ከፍንጅ ይዘውኝ ነበርኩ። ታዲያ ሁኔታ በጊዜ ሂደት ታወራብኛለሽ በሚል ስጋት እንደ ወገብ ቅማል ጥምድ አድርጎ ያዘኝ። ግን ከጊዜ በኋላ አንዳንድ ነገሮች መፈጠር ሲጀምሩ ቀስ በቀስ መስማማት ጀመርን። ታዲያ ቶሚም ለኔ አዛኝ ልብን ማምጣት ጀመረ። በተለይ በቤተሰቦቼ ፊት የተገፋው ልጅ መሆኔን ሲያቅ ከዛ ጊዜ ጀምሮ በትኩረት ማስጠናውን መከታተል ጀመረ። መግባባት ጀመርን። መጥፎ ነገርን ላለማድረግ ሲልም ከጓደኞቹ በመራቅ ትምህርቱን መውጫ ሰዓት ላይ ጠብቁኝ አብረን ወደ ቤት ማቅናት ጀመረ። ቅርበታችን ከልክ ያለፈ እየሆነ መጣ። እኔም ስቀርበው አንዳንዴ ብቻዬን እንባዬን እያፈሰስኩ ምን ሆነሽ ነው ብሎ በጠየቀኝ ሰዓት ህመሜን ለሱ ለማጋራት ፈቃደኛ እየሆንኩ መጣሁ። የሚያጽናናኝ እሱ ነበር። ግን
አንድ ቀን ያልታሰበ ነገር ተፈጠረ። ቤት ባልሰራው ጥፋት ጭቅጭቅና ግብግብ ተፈጠረ። በዚህ ሁኔታ ገንዘብ ዘርቃለች በሚል ውሸት፣ እዛው የውሸት ክስ ቤቱ በአንድ እግር ቆመ። እህትና ወንድሞቼ ጣታቸውን ላይ ቀሰሩ። ምንም አልሰረኩም ብልም ያምነኝ ሰው ጠፋ። ትፈተሽ በሚል ሰበብ ቦርሳዬ ሲበረበር በአስጠኝነት የሰራሁት ገንዘብ ተያዘ። ሌባ ናት ተብሎ ተፈረደብኝ። ሰርቼ ያመጣሁት ነው ብሎ የሚሰማኝ ጠፋ። በዚህ ተገረፍኩ። እናቴ ከባድ የሚባል ጉዳት ሰውነቴ ላይ ያሳረፈች። እኔም ከቤቴ ብን ብዬ ወጣሁ። ብን ብዬ በዚህ ሁኔታ የተጨነቀው ቶም የኔን ፍለጋ ወጥቶ ተገናኘን። ያየውን ነገር ማመን ስላልቻለ አቅፎ አባበለኝ። በተፈጠረው ነገር እሱም እጅግ አዝኖ ነበር። እናም ከተቀመጥንበት ድንጋይ ላይ ተቃቅፈን እንዳለ ሳላስበው ቶሚ ከንፈሬን ሳበኝ። አላስቆምኩትም ነበር። የልጅነት የመጀመሪያ የፈርስት ኪስ የሚባለውን ከሱ ጋር ነበር ያደረኩት። ታዲያ ተከትለኝ ወጥታ ይሄን ያየችው ትሄዳ ለማየ ሹክ አለቻት። እማዬም ስትከንፍ መጣች። እኔና ቶሚም እዛው ድንጋይ ላይ እንደተቃቀፍን እጅግ አፍንጫለች። ዱላ እምቢ ማለቴ ከቤት በምሽት መኮብለሌ ሳያንስ ከወንድ ጋር መሆኔ ሲታወቅ ይበልጥ መንገድ ላይ እየተመናጨኩ መታ ጀመር። በዚህ ግብግብ መሀል ነበር የኔም የልጃቸውን መሰወር ግር ብሏቸው ፍለጋ የወጡት እናትዬ ሮሚ ጋር የተገናኘ ነው። ነገሩ ይበልጥ ከረረ። እማዬ የደህና ቤተሰብ ልጅ መሆኑ ስትመለከት ጊዜ ልጃቸውን እኔ ሴቷ እያባለኩባቸው እንደሆነ ገለጸች። አራራችልኝም። ነገሩን ማስቆም ሳንችል ሰዓት ላይ ጋዜ ማርከፍከፍ ያህል ሆነ። እትዬ ሮሚም እንደዚህ አይነት ልጅ አትመስኝ የሚል ንግግር ስናገረኝ ጀምር። አዘነችብኝ። ልጇ ላይም እየጮች እሱን እየኮተተችው ይዘው ሄደች። ከዛ በኋላ ከቶሚ ጋር ያለኝ ተይተናናቅም ነበር። በሰው ላይ መልእክት ቢያስልክና ደብዳቤ ቢልክም እኔ በአፍረት ተሸማቀቄ ከቤት ብቅም አላልኩለት ነበር። ታዲያ ከትንሽ ጊዜ በኋላ እነ ቶሚ ሰፈር መልቀቃቸውና እያሰሩት የነበረው የተንጣለለው ቤታቸው አልቆ ወደዛው እንደገቡ ሰማሁ። እኔም የልጅነት ስሜቴን ወርውሬ ጥዬ ህይወቴን ቀጠልኩ። ታዲያ ከስንት ዓመታት በኋላ ቶሚ የድርጅት ባለቤት ሆኖ አገኘሁት ማለት አይደል? ስለ ቤተሰብ ስለ አንዳንድ ነገር ስንጫወት ከቆየም በኋላ ምሳ መመለሻቸው ስለደረሰ መሄድ እንዳለበት ነግሮኝ ሄደ። ሆኖም አጠገቤ የነበረው ቶሚ ልጅነታችን ጊዜ ላይ የነበረው ቶሚ መሆኑን ማመን አልቻልኩም ነበር። ስነ ስርዓቱ እርጋታው በቃ ድንቅ ነው ያለኝ። የዕለቱን ትሬኒንግ እንደጨረስኩ የኤርሚያስ መልእክት ሲደርሰኝ ጊዜ እሱን ለማግኘት እየተጣደፍኩ ወጣሁ። ቢሮ ሌላ ጊዜ ከሚያገኘኝ ቦታ ሩቅ ስለነበር እንደለመደብኝ እየተጣደፍኩ አርፍጄ ነበር የደረስኩለት። እሱም ለምቦጩን ጥሎና አኩርፎ ነበር የጠበቀኝ። ነገሮች እንዳሰብኳቸው ሳይሆኑልኝ ቀሩ። አዲሱን ስራዬን መጀመሪያን ፈራ ተባ ስል ሳልነግረው ተመለስኩ። ታዲያ ቤት እንደገባው ከቁም ሳጥኔ አጠገብ በካርቶን የተቀመጠ የድሮ ትምህርት ቤት ደብተሮቼን ማስታወሻዎቼን ማገላበጥ ጀመርኩ። የድሮ ማስታወሻዬን አልጋዬ ላይ ጋለል እንዳልኩ ማንበቤን ተያዝኩት። የተረዳሁት ነገር በዛ ወቅት እኔና ቶሚ ምን ያክል ቅርብ እንደነበርን ነበር። እነ ቶሚ ጋር የጀመርኩት ስራ በጊዜ ሂደት ውጤታማ እየሆነ መጣ። ታዲያ እኔም ሳላስበውና ነገሩን ለኤርሚያስ ሳልናገር እንደ ቀልድ ድርጅቱን ከተቀላቀሉ ወር ሆነኝ። ደሞዜ እንደተቀበልኩ ነበር ብድሬን የመለስኩት። ሆኖም ሌላ ጊዜ ስበደረው እንደማደርገው ቁራርጬ ሳይሆን ሙሉ ነበር የከፈልኩት። ታዲያ ነገሩ ግራ አለው።
እኔም ከነገ ዛሬ ንቀቱን ስመለከት አዲስ ስራ መጀመሪያን ሳልናገር ሰነበትኩኝ። እኔና ቶሚ በስራ ገበታችን ላይ ምንም መቀራረብ ባናሳይም ከሌላው ሰራተኛ በተለይ ግን ልዩ ቅርርብነት እንዳለ ሌላው አይቶ በመገመት የሚከብድ አይነት አልነበረም። ቶሚ ድሮ ማስጠናው ዛሬ ላይ እንዲህ ካለ ትልቅ ድርጅት መድረሱ በአንድ በኩል ትልቅ ኩራትን እንዲሰማኝ ጭምር አድርጎኛል። ህይወቴ ቀስ በቀስ የለውጡን ሂደት ተከትሎ ቤት ለመቀየርና በትራንስፖርት ማባክነውን ገንዘብ ገደብ ለማድረግ በማሰብ ሌላ ቤት መፈለግ ጀመርኩ። ታዲያ ከስራ ስወጣ የሚን በማላገኝበት ቀን የሚሸኘኝ የነበረው ቶሚ ቆንጆ ቤት አፈልግሻለሁ ብሎ የተባበረኝ ሞከረ። ብቻዬን ስፈልግ እንደነበረው ከባድ አልነበረምና ቤቱ ተገኘ። ቆንጆ የሚባል ጽድት ያለ ለላጤ አንቀባሮ ሚይዝ አይነት ቤት ተገኘልኝ። ከድሮ ቤቴ ብዙ ዕቃ ስላልነበረኝ ቶሎ ቤት ቀይሬ አዲሱ ቤቴ ውስጥ ኑሮዬን ጀመርኩ። ሆኖም ሁሌም ቢሆን ድካምና የምግብ ፍላጎት ማጣት በቃ እንዲሁ ደርሶ የሚጫጫነኝ ነገር ልብሽ ያደረገኝ ነበር። አዲሱ ስራዬን እጅግ ወድጄዋለሁ። ታዲያ አንዳንዴ ፊቴ ላይ ያለውን ከባድ የመጫጫን ስሜት ቶማስም ተመልክቶ ኖሯል። በተደጋጋሚ እረፍት ማድረግ እንዳለብኝ ደጋግሞ ነግሮኛል። እኔ ትግሌ እንደቀጠልኩ ነው። ከእናቴ ጋር ያው የተለመደ የገንዘብ ጠብ የሆነ ቀን ተነሳ። ቤት ውስጥ ችግር እንደገባ ነገሩን አክብዳ በወቀሳ መልክ ስትነግረኝ ጊዜ አስቤዛ ሸማምቼ ልጠይቃቸው ሄድኩ። ያደረግኩት ነገር ግን ከማስደሰት ይልቅ ጥርጣሬ ቢጤና ሳይጭርባቸው አልቀረም ነበር። እኔ የምለው እኛ ሳናቀው ተጋባችሁ እንዴ? እንደሞ ኤርሜ የተባረከ ልጅ ነው መቼም እኔን ወግ ማረጉን ሳያሳየኝ እንዲሁ ዝም ብሎ ገዛ ደሳሳ ጎጆ ሲዞሽ በጣም ስትል በፊዝ መልክ ቀላቅላ ጠርቆስ ሳረገችኝ። እናቴ ዝም በብያት እንደምንም ቆይቼ የተሰናብቻቸው ወጣው። በድሮ ሰፈራችን ብቻዬን ስራመድ የድሮ ትውስታው ልብ አለብኝና ስልኬን አውጥቼ ቶሚ ጋር ደወልኩ። እሱም በጣም የናፈቀው ጊዜ እንደነበረና እንደውም ሊያየኝ ስለሚፈልግ እዛው ከድሮ ሰፈር መቀጣጠሪያችን ቦታ እንደጠብቀው ነገረኝ። ሀሳቡ ብዙም ባያሳምነኝም እኔም እንደ ድሮ ከቶሚ ጋር ረፍ ብዬ መውራቱን ፈለኩት። የልጅነታችን ቦታ ናፍቆኝ ነበር። እናም አረፋልኩ። ምግብ ሳልበላ በመዋል አንዳች የማጥወልወል ስሜት የተሰማኝ ነበር። ቶሚ ብዙም ሳይቆይ ነበር የደረሰው። የድሮ ቀጫጫው ቶማስ ሱፍ ለብሶ ከቅንጡ መኪና ወርዶ ስመለከተው ዳግም ማመን ተስኖኝ ሳቃልኩ። እሱም አቅፎ ሰላም ካለኝ በኋላ አጠገቤ ቁጭ አለ። ወሬያችንን አንስተን መጫወት ጀመርን። ትንሽ ቆይቶ ስልክ የጠራ ኤርሚያስ ነበር። ስልኩ ማንሳት አልፈለኩም ነበር። ዝም አልኩ። ቶማስ ምን መግፋት አልፈልገም ነበር። ሆኖም ግን እንደ ነገሩ ለስለስ አድርጎ ጓደኛለሽ እንዴ ሲንጠይቀኝ ውስጤ እየተናነቀኝም ቢሆን በአዎንታ ጭንቅላቴን ነቀነኩለት። በውስጤ የልጅነት ነገር ያልወጣልኝም አልወጣልኝም ስል እንዳስብ አድርገኝ። ግን እኔ ብቻም ሳልሆን ቶማስም ፊት ላይ አንዳች ያዘን ስሜት ተመለከትኩበት። እኔ ያላሰብነው ነገር ከመቅጽበት ተከሰተ። እኔና ቶማስ እዛሽ ቦታ ላይ ለረጅም ሰዓት መቀመጣችን አላስተዋለውም ነበር። ከኔ ለካ ክፉ እናቴ ጋር ቤተኛ ሆኖ የነበረው ኤርሚያስ የኔ እግር ወጣ ከማለቱ በማየ ጥሪ አማካኝነት ለካ ጎራ ብሎ ነበር። ሆኖም የኔን መውጣት ተከትሎ እስኬት እንደምትሄድ አጣሪ ተዋለች ወቴ ድሮ ከምቀመጥበት ቦታ የሰው ልጅ ባለገሽ ከተባልኩበት ቦታ ከጎረምሳ ጋር ቁጭ ብላለች በማለት ስሜን እያጠፋሽ ኖሯል። አታደርገው በማለት ዘራፍ ያለው ኤርሚያስም ስልኬን አላነሳ ስለው የከነፈ የተቆመችው ቦታ ከተፋለ። ከጀርቤ ሰሎንጌ የሚል የቁጣ ድምፅ ሰማ ጊዜ ደንግጬ ዞር አልኩ። ራሱ ነበር።
ቦርጩን ወጣር ያደረገው ሸሚዙ ሊከፈት ደርሷል። ሁለት እጁን ወገቡ ላይ እንዳደረገ ደም በለበሰና በሚያጉረጠርጡ አይኖቹ ተመለከተኝ። ከኋላው ነገሩን አራጋቢ የሆኑት እናቴና እህቴ ተከትለውት ነበር። ቶማስ ሚድሮ ትውስታው ብልጭ ያለበት ሳላስበው ቅልጥ ያለ ግብግብ ውስጥ ገብቻለሁ። የኤርሚያስን ማመናጨቅና መጥፎ ዘለፋ ተይዞ ቶማስ ነገሩን በዝምታ መመልከት አላስችል ብሎ ጣልቃ ገብቶ ሊያግባባን ሞከረ። እንዴቱ እንደምንም እየተቆጣጠረው ነበር። ቶማስ አለቃዬ መሆኑን ለማስረዳት ሞከረ። ነገር ግን ይበልጥ እሳቱ ላይ እንጨት ሰደደበት። ኤርሚያስ አለቃዬ ሌላ ሰው መሆኑን ገልጾ የምን ድርጅት መሆኑ ሲጠይቅ ቶማስ ስሜት እንደሚሰራ ግራ በመጋባት መልክ መለሰለት። ኤርሚያስ የሚንቀለቀሉት አይኖቹ መለስ አድርጎ ተመለከተኝ። እኔን ዋሽተሽ እዛ ቦታ ስራ ጀመርሻ አለ። ሊደበድበኝ በሚመስል መልክ ወደ እኔ ቀረብ እያለ ምሰጠው መልስ ጠፍቶኝ መንተባተብ ጀመርኩ። እዚህ አለቃ እያልሽ ከማንም ጋር ሸሼ ገዳሜ ማለት ጀመርሻ አንቺ ወራዳ አለ። ወዲያው ሳይታሰብ አንድ ቡጢ ፊቱ ላይ አረፈ። ሴቶቹም ደንግጠን ጮህን። አቅመ ቢሱ ኤርሚያስ ተንገዳግዶ ለመውደቅ ሲል ጊዜ እማዬና እህቴ ደገፍ አደረጉት። ቶማስ በል ስሜት ጦፏል። እኔም እሱን አፈፋ አድርጌ ላረጋጋው ሞከርኩ። ያለሁበት ሁኔታ ዘንግቼ ቶሚ ተረጋጋ፣ ቆይ አድምጠኝ ስል ሳላስበው ስሙን መጥራቴ ጥፋት ሆነ መሰለኝ። እናቴ ጆሮዋን ቀሰረችብኝ። ማለት ቆይ አለች። ቶማስ ማለት ይሄ ስም እንዴ? መልኩም አዲስ አልሆነብኝም። ይዛና ያስጠናዋለሁ በሚል ሰበብ እማዬ የሳመችው ልጅ የሀብታሞቹ ልጅ ነው አለች እህቴ። አዎ እህቴ ነገሩን አቀጣጥላ መዛሽ ቅጽበት ኤርሚያስም አፉ ላይ ያለውን ደም ጥረግ እያለ ቶማስን ካልደበደብኩ ብሎ ግብ ፈጠረ። ያ ቀን የተፈጠረው ግርግር እንደምንም በረደ። ከዛ በኋላ ሁኔታዎች ለኔ ጥሩ አልነበሩ። በጭቅጭቅ መሀል ወራቶች ተቆጠሩ። እማዬም አላረፈች። ከእህቴ ጋር እንዲሁም ከኤርሚ ጋር ተማክረው ደግሞ ሌላ ድግስ ደግሰው ሊጠብቁኝ የሆነ ቀን ቤት እንደሚፈልጉኝ በግድ አስገድደው አስጠሩኝ። መሄድ ባልፈልግም ከስራ ወጥቼ ሄድኩኝ። ወዲያው ሳላስበው ኤርሚ ተከትሎኝ እኛ ቤት መጣ። ነገሩ ግራ ገብቶኝ ምን ሊያደርግ እንደመጣ ጠየቅኩት። እሱም ወዲያው ከኪሱ የቀለበት ዕቃ ወጣ አድርጎ ታገቢኛለሽ ሲል ጠየቀኝ። ነገሩን የሚያውቁት እማዬና እህቴ ምንም እንዳላወቀው ነው የተገረሙ መስለው በእልልታ ቤቱን አደመቁት፣ አቀለጡት። ነገሩ ህልም መሰለኝ። የህይወቴ ምዕራፍ ወዴት አቅጣጫ እየመራ እንደሆነ ግራ ገባኝ። ምንድነው? ምን እያደረግኩ ነው? ማለቴ ምን እያደረግክ ነው ብዬ በቁጣም ሆነ በብስጭት መጠየቅ ሳልችል ቸኩል ብሎ ቀለበቱን ጣቴ ላይ ያስገባው። ምን እየሆንክ ነው አልኩ በብስጭት እጄ መንጨቅ አድርጌ። ኤርሚያስ ምንም ሳይመስለው ሳቅ እያለ ቀለበቱን መውደዴን ጠየቀኝ። የኔ ጥያቄ ሌላ ነበር። የምን ጋብቻ? ለምን ዛሬ ተደረገ? እንደምንም ራሴን አረጋግቼ ጠየቅኩት። ወዲያው እማዬ ካፌ ቀበል ብላ ተቆጣኝ ጀመር። ሌላ የጀመርሽው ነገር ከሌለ እንግዲህ ኤርሚን የምናውቀው ከድሮ ጀምሮ ነው። ያንቺም የረጅም ጊዜ ፍቅረኛሽ ነው። ምን ነው ነገሩን አዲስ አርግሽው አለችኝ። ውስጥ ያለውን ሀሳብ ለመግለጽ እድሉን ሳይሰጡኝ አጠዳድፈው በሰዓቱ እየተሰማኝ ከነበረው ህመም ጋር
ነገሩን ቋጩብኝ። ውስጤ የነበረውን መረባበሽ መቋቋም አልቻልኩም ነበር። ከዛ ወዲያው ኬክ መጣ። ኬኩ እንዲቆረስ ተፍተፍ ማለት ጀመረች። ኬኩ ተቆርሶ ቁጭ አለን። ኤርሚያስ አንድ ጉርሻ ጉርሶኝ ወይኑን ፉት እንድል አቀበለኝ። የግዴን አንዱ ፉት ከማለቴ የሆነ ነገር ወደ ላይ ሲገፋኝ ታወቀኝ። ሮጥ ብዬ ወደ መጸዳጃ ቤት ገብቼ ሽቅም ማለት ጀመርኩ። ታዲያ እኔ ደህና መሆን ሳያስጨንቃቸው አርግዝ ይሆን እንዴት ጉደኛ ሲባባሉ ሰማኋቸው። ሆኖም ስሜቴ ልክ ስላልነበር እንደምንም ራሴን አረጋግጬ ፊቴን ተጣጥቤ ወደ ቤቴ ለመሄድ ተነሳው። ኤርሚያስም እየተቆናጠረ ትቶኝ ወጣ። ታዲያ ከሰዓት ላይ አንዳች ቁርጠትና ውጋት አይነት ስሜት ያጣድፈኝ ጀመር። ሰውነቴ ላብ አጥምቆታል። ነገሩ ሲያስፈራኝ ነፍስ ውጪ ነፍስ ግቢ ሲሆንብኝ ጊዜ ስልኬን እንደምንም አንስቼ ወደ ቶሚ ጋር ደወልኩ። እርዳኝ ቶሎ ናልኝ ብለውን ድምፄን ብቻ አሰማው። ሰዓት ይለፍ ደቂቃዎች ቁጥሩ ብቻ ቶሎ ደርሶ ነበር በሬን ያንኳኳልኝ። እንደ ነገሩ ተጎትቼ በሩን ከፈትኩለት። ሲያይ እንደነገጠ ፊቴ ጠውልጓል። አፌ ቁርበት መስሏል። ቶማስ ወደ ሆስፒታል መሄድ እንዳለብኝ ገልጾ ተሸክሞኝ መኪና ውስጥ አስገብቶኝ በፍጥነት መኪናውን ነደው። እየባሰ ነበር የመጣው። ሐኪም ቤት ከገባን በኋላ ለጊዜው ማስታገሻ ነበር የሰጡኝ። ከዛ ምርመራ ተጀመረ። ስልኬ በተደጋጋሚ ሲጠራ ቶማስ ስልኩን አንስቶ ያለሁበትን ቦታ ተናገረ። የደወለችው ማየ ነበረችና ወሬውን ለኤርሚያስ አቀብላት ውግ ብለው ለመድረስ ሰዓት አልፈጀባቸውም ነበር። ኤርሚያስ አልጋይሽ እያማኩ እያየኝም ቢሆን ምንም ሳይመስለው አርግዘሻል አይደል አንቺ ከንቱ ሲል ማንባረቅ ጀመረ። ቶማስ ኤርሚያስን ከመደብደብ ለመቆጠብ ግዱን ታግሎ ነበር፣ ግን አላስቻለውም። እናም ቡጢ ለመሰንዘር ሲቃረብ ትንቅንቅ ውስጥ ገቡ። ወዲያው ነርሶቹ ምናምን ሊያረጋጓቸው ሞከሩ። እነሱ ትንሽ ቀዝቀዝ እንዳሉ ሐኪም ውጤቴን ይዞ ብቅ አለ። ኤርሚያስም ቡርደቴን ሊያከናንበኝ ስለጣደፈ እየተቻኮለ እርግዝና ስለመሆኑ ደጋግሞ ይጠይቀዋል። የዶክተሩ ፊት ግን ሐዘን የወረሰው ነበር። ውጤቴ እርግዝና እንዳልሆነና ሌላ እንደሆነ ሊነግረው ሞከረ። ቶማስ ወደ ዶክተሩ ቀረብ ብሎ ምን እንደሆነ ጠየቀው። ዶክተሩም ውጤቴ የጉበት ካንሰር እንደሚያሳይ ገለጸለት። የሰማሁትን ነገር ማመን አልቻልኩም ነበር። ዶክተሩ ቶሎ ሕክምና ከጀመርኩ መፍትሄ እንደሚኖረው ግን ሙሉ ለሙሉ በእርግጠኝነት ሊዳ እንደሚችል መተማመን እንደማይቻል መግለጽ ከመጀመሩ ሌላ ዱብዳ በድጋሚ ሰማሁ። እህቴ ካፏ አምልጧት ወላጅ አባቷም እኮ በዛኔ ሞቱ አይደለም ስትል ጠየቀች። የሰማሁትን ነገር ፈጽሞ ማመን አልቻልኩም ነበር። የኛ አባት ህይወቱ ካለፈች ዓመታት ተቆጥረዋል። ታዲያ ማን ነው ወላጅ አባቴ? ግራ ተጋብቼ ማየን ተመለከትኳት። ሆኖም የእናቴ ፊት ላይ ሐዘን አልነበረም። ልክ ነው፣ ወላጅ አባትሽ በዛኔ ሞተው። አዎ እንደዛ የሚባል ወሬ ነበር። ግማሹ አልማዝ ባለ ጭራ ነው ይል ነበር። አዎ ቆይቶ ሲሰማው ፍናት የገደለችው አለች። አልገባኝም እማዬ፣ ምን እያልሽ ነው? የግዴን ካልጋዬ ፎቀቅ ብዬ ቀና አልኩ። እምባዬ ኩልል ብሎ እየወረደ ነበር። ዶክተሩ በቤተሰብ ወሬ መሀል መግባት አልፈለገም መሰል። ጥቂት ዝም ብሎ ሊያዳምጠን ሞከረና
ሰብለ ወንጌል አንቺ ገና ወጣት ልጅ ነሽ። ተስፋ እንዳትቆጪ። የመዳን እድል አለሽ። ይሄን ለማድረግ የተቻለን ሁሉ እናደርጋለን። ሌሎች ምርመራዎችንም ታደርጊያለሽ። ዶክተር ቆይ ምንድነው የሚያስፈልጋት? ምንድነው ህክምናው? አለ ቶማስ በመሃል ገብቶ። ማውራት እንችላለን፣ ቢሮ መጥተህ ያሉትን አማራጮች እንነጋገራለን አለ ዶክተሩ። መጣው ሰብሊ አይዞሽ በማለት ቶሚ ሊያረጋጋኝ ሞከረ። ኤርሜስ አፉን ከፍቶ ዝም ብሎ እንደቆመ ነበር። ዞር ብዬ እናቴን ተመለከትኳት። እንደዛ አትይኝ አለችኝ በቁጣ መልክ። እንደውም ልታመሰግኝ ነው የሚገባሽ። እንዳንቺ አይነቷን ልጅሽ ብዬ ተቀብዬ ከልጆቼ መሀል ቀላቅዬ ማሳደጌ አለችኝ። ሰሞኑን ነገር ማመን አልቻልኩም ነበር። አባትሽ የበልዬ ጓደኛ ነበር፣ እናትሽ ዱርዬ ነበረች። እንደዛ አሉ። ወልዳሽ ጥላሽ ጠፋች። አባትሽን አጠጣ ሀብታም ቢሆንም ሲታመም ጊዜ ለጓደኛው አንቺን ባደራነት ሰጠ። አንቺኛ ጋር ስትመጪ ወራት ልጅ ነበርሽ። ለጊዜው የሚያኖርሽን ገንዘብ ለኛው ካሳ ሰጥቶን ነበር አባትሽ የሞተው። ሆኖም ካሳው አልበቃ ሲል ካደግሽ በኋላ እናትሽን አፈላልገናት ነበር። እሷም አንቺን ፍለጋ ስትኳትን ቆይታ ማለፏ ተሰማ። እኔም የሰው ዲቃላ ካለዳ የተሸክሜ ኖርኩ አለች። እናቴ ብዬ እስከ ዛሬ የምጠራ ሴት ምድር የጨለመችብኝ መሰለኝ። ውጪልኝ አልኩ በልና በእንባ ሲቃ። ድሮም የሰው ልጅ የሰው ነው፣ አንቺ መስጋና ቤስ አለች። ውጪልኝ አልኩ በድጋሚ። እወጣልሽ ግን ቤተሰብ አለኝ ለማሳከሚያ እርዱኝ ብለሽ ድርሽ እቲና ሰምተሻል ኤርሜስ? አንተም ብትሆን አማላጅ ሆነ እንዳትመጣ ዝር እንዳትልብኝ። እስከ ዛሬ ተሸክሜ ያሳደግኳት ይበቃል፣ ዝር እንዳትሉ ቤቴ ብላኝ የተቆናጠረች ወጣች። እህቴን አስከትላ በዚህ እንደቀረውን በኩልል ብሎ ወረደ። ኤርሜስ ላፍታ ሲንጎዳ ከቆየ በኋላ እሱም እናቴ ጋር ስልክ መደወል አለብኝ ብሎ ወጣ። ለረጅም ደቂቃ ብቻዬን ቁጭ አልኩ። ነርሷ ከአካሌ ደም ስትቀዳና መርፌ ስትሰካብኝ እኔ እንደደነዘዝኩ ነበር። ቆየት ብሎ ኤርሜስ ስልኬ ላይ መልእክት ላከ። መልእክቱን አንብቤ እንደጨረስኩት ከት ብዬ ሳኩ። በቦታው የነበረችው ነርስ እብድናት እስክትለኝ ድረስ ሳልስቅ እቀራለሁ። ስለነበረን ጊዜ ምስጋና አቅርቦና እናቱ እንደመከረችው ለሞት ከቀረበ ሰው ጋር መንገድ መጀመሩ ጥቅም እንደሌለው ገልጾ ተሰናበተ። መልእክቱ መጨረሻ ላይ ቀለበቱ ወርቅ እንደሆነና ውድም እንደሆነ እንድመልስለት ጠየቀኝ። አረ ለምንኝ። እጄ የነበረውን ቀለበት አውልቄ ፊት ለፊት ወረወርኩት። ከቀናት በኋላ ለስራ ጠዋት የምነሳው ሴት የሕክምና ልብሴ ለብሼ ወደ ሆስፒታል ገባው። ሆኖም ብቻዬን አልነበርኩ። እጄን የያዘኝ የልጅነቴ ሰው ነበር። ቶማስ ወደ ውጭ መሄድ ካለብኝም ነገሮችን ማመቻቸት ጀመረ። ሆኖም ከህንድ የመጣ አንድ ዶክተር እንዳለ በተጠቁም ነው መሰረት
እዚሁ ለቀዶ ጥገና መዘጋጀት ጀመርኩ። ካንሰሩ ብዙ ያልተሰራጨ በመሆኑ ቆርጠው መጣል እንደሚቻል ነገሩኝ። ነገር ግን ቀዶ ጥገና ላይ በሚያጋጥሙ ስብስብ ነገር ለመጥፎ ነገር ራሴ እንዳዘጋጅ ተነገረኝ። በዚህ ሁሉ መሀል ቶማስ እጄን አልለቀቀኝም ነበር፣ አጠገቤ ነበር። ታዲያ ወደ ቀዶ ጥገና ክፍል ልገባ ስለ አንድ ነገር ጠየቀኝ። ከጥገና እስክትወጪ ድረስ አለው እሺ? አይኔን እየተመለከተ ነበር ያለኝ። እኔም ጭንቅላቴን በሽታ እንደ ነገሩ ፈገግ ብዬ ነቀነኩ። ብዬ ጸሎት ላድርግ አለኝ። ከኔ በልጥ ጭንቀት ውስጥ የነበረው እሱ ነበር። ላፍታ ዝም ብዬ ተመለከትኩት። እንባ እየተናነቀኝ ነበር። የግዴን ሳቅ ብዬ እግዚአብሔር ሆይ ጎዳናዋን አስተካክልላት በለው ስለመለስኩ። ከሰዓታት በኋላ ህልም መሳይ ነገር ተመለከትኩ። በርቀት የቆመ ሰው ይታየኛል። ነጭ የለበሰ በጥጥ የተሸፈነ ጥጥ የመሰለ ደመና በሱ ውስጥ የተከበበ ነበር። አሻግሮ ለማየት ብርሃኑ አይን የሚወጋ ነበር። የሚያስተጋባ በሚመስል ድምጽም አሁን ተመልሽ ሲል ተሰማኝ። የነበርኩበት ስፍራ እጅግ ረጭ ያለና በአበባ የተሞላ ስፍራ ነበር። ከዛ ንቅንቅ ማለቱን አልወደድኩትም ነበር። ለምን ይመስለኛል አሁን ገና የወደድኩት ስፍራ እንድቆይ ይፈቀድልኝ አልኩ። ውስጥ ያለው ሰላም በልጦብኝ የሚያስተጋባው ድምጽ በድጋሚ ድምጹን አሰማ። ልጄ ጎዳናሽን አስተካክዬልሻለሁ፣ አዲሱ ጎዳናሽ እየጠበቀሽ ነውና ተመለሽ የሚል ነበር። እይቴን መለስ እንዳደረኩ አንዳች ነገር ጎተት የሚያደርገኝ መስሎ ተሰማኝ። አይኖቼን በግድ ለመግለጥ ታገልኩ። እንደ ነገሩ ገለጥ ጨፈን እናደረኩ። ብርሃኑ አይን ላይ ከርቀት የሚያንጸባርቅ መብራትን አየሁ። ወዲያው አንድ እይታ መብራቱን ጋረደብኝ። ቶማስ ነበር። ቶማስ ሰብሊ ነቃሽ አለ እንባና ደስታ በቀላቀለው ድምጽ። ተፈጸመ።